በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም የጾመ ፍስለታ ለማርያም ለ2018 ዓም በሰላም በጤና ደረሳችሁ እያል ከዚህ በመቀጠል እንግዲህ በገዳሙ ያለውን መንፈሳዊ አገልግሎትና ለሱባኤ የሚመጡ ምዕመናንን ያቀባበል ዝግጅታችንን እንገልጣለን ማለት ነውና ከዚህ ቀደም የነበረውን አሰራር በማረም በማስተካከልና በማመዘን የምዝገባ ቦታ እደላውን ፍትሃዊ በማድረግ በአራቱም የተለያዩ መንገዶች ለመለየት ተሞክሮ እየተሰራ ነው ማለት ነው። ለምሳሌ በጾታ፣ በእድሜ፣ በጤና፣ በባህሪ በተለያዩ ለሕዝብ የሚጠቅሙ የመጸዳጃ ቤቶች ጥገና ተከናውነው በዚህም 120 ሽንት ቤቶች ሲኖሩ 80 የሴቶች 40 ደግሞ የወንዶች ናቸው። ሻወር አለ። እነዚህ ሁሉ ተዘጋጅተዋል። በተቻለ መጠን በቂ አስተማማኝ የ24 ሰዓት የውሃ ችግር ነበረ። ውሃውን በደንብ በተጠና በተደራጀ መልክ ምንም አይነት የውሃ ችግር እንዳይኖር ገዳሙ ከሚመለከታቸው ጋራ ሰርቶ ተዘጋጅተናል። ግቢ ውስጥ በቤተ መቅደስ አካባቢ ያለውን የመስተንግዶ ችግር ለመቅረፍ በዘንድሮ ዓመት ማህበረ ካህናቱን፣ ሰንበት ትምህርት ቤቱን እንዲሁም ወጣት ማህበራትን በማቀናጀት የተሻለ ስራ ሰርተናል። ለተመላላሽ ለሚያስቀድሱ ሱባኤ እዚሁም ለሚይዙም እየተመላለሱ በየቀኑ ምህላውን ለሚከታተሉ የትራንስፖርት አገልግሎት ከአራቱም አቅጣጫ ከአዲስ አበባ ለሚመጡ መመላለሻ ከአንበሳ ከሸገር እንዲሁም ከድርጅቶች ተነጋግረን ጨርሰናል። ልክ ሱባኤው እንደጀመረ እነዚህ ማመላለሻ አውቶቡሶች ስራቸውን ይጀምራሉ ማለት ነው። እንግዲህ ከሽሮ ሜዳ እስከ ገዳሟ መዳረሻ ያለውን የመኪና ፓርኪንግ እሱ ነበረ ችግር። እሱንም ደህንነቱን ለማስጠበቅ ሲባል 84 መንፈሳዊ ወጣቶች በተቀናጀ መልኩ ምንም አይነት ችግር ሳይኖር የመኪና ፓርኪንግ ሰው መኪናውን በአግባቡ እንዲይዝና መኪናውን በአግባቡ መውጣት መግባት እንዲችል ይህም ስራ ተሰርቷል ማለት ነው። ለተለያዩ መስተንግዶ የሚሆኑ 250 ወጣቶችን አዘጋጅተናል። እነዚህንም 64 ሴቶች አሉ፣ 184 ወንዶች ናቸው። እነዚህ ያስተናብራሉ። ምንም አይነት ነገር ሰው ተመሳስሎ እንዳይገባ ችግር እንዳይፈጠር ሱባኤተኛው እንዳይዘናጋ ቅስቀሳ ያደርጋሉ። መውጫ መግቢያውን ያሳያሉ ማለት ነውና እነዚህ ሲደመሩ 250 ወጣቶች ናቸው። የአካባቢው ሕዝብ ደህንነት በአስተማማኝ ለማስጠበቅ ከተለያዩ ባለድርሻ አካላት ጋራ ከፖሊስ፣ ከጸጥታ አካባቢ ከሚመለከታቸው አካል ጋር ሆኖ ወጣቱ ይህን ስራ ይሰራል ማለት ነው። በጸበል አካባቢም እንደዚሁ ወረፋ እንዳይኖር ሰው እንዳይጉላላ ከተለያየ ከመላው ዓለም ስለሆነ ህዝባችን የሚሰበሰበው በጸበሉም ተጨማሪ 21 ክፍሎች የሴት 21 ክፍሎች የወንድ መጠመቂያ ሆነው በአስተማማኝ ሁኔታ ተዘጋጅተን ህዝባችንን ለማገልገል እየጠበቅን እንገኛለን ማለት ነው። በቤተ መቅደስ ውስጥ ያለው አገልግሎት ያለምንም ግፊያ በየበረንዳው ሱባኤ በያዘበትም ቦታ ሆኖ ለመከታተል እንዲችል በፕሮጀክተርና በስክሪን እንዲከታተል ይህንንም አስተካክለን ጨርሰናል ማለት ነውና በሰንበት ትምህርት ቤት የሚሰጠውን ማንኛውንም አገልግሎት በዚህ አይነት መልኩ እንትን እንዲል አድርገናል ማለት ነውና ስለዚህ እንግዲህ በተለይም በዚህ በሱባኤ የሚመጣው ህዝብ ሐምሌ 27 እስከ 29 ድረስ የምዝገባ ነው ያደረግነው። ሰው እየመጣ ይመዘገባል። ካርድ አለ፣ ያዳጋ ጊዜ አለ። ሰው ቢታመም መጥቶ ባረፈበት ቦታ ላይ ድንገተኛ ችግር ቢያጋጥም ያዳጋ ጊዜ ተጠሪ ይኖረዋል። ስለዚህ ቢጫዋ የሴቶች ናቸው፣ አረንጓዴው ደግሞ ወንዶች ይጠቀማሉ ማለት ነውና ስለዚህ ሐምሌ 30 ቀጥታ መጥቶ ሰው ቦታውን ይረከባል ማለት ነው። ስለዚህ ቦታውን የሚረከብበት ሱባኤተኛው ከሐምሌ 27 እስከ 29 ምዝገባውን ካከናወነ በኋላ ሐምሌ 30 መጥቶ ቦታውን ይረከባል። ይህንን ቦታ የሚረከበው ይሄ የተሰራው ህንጻ ለተአምር የእመቤታችንን እንግዲህ ድንቅ ስራ ኪዳነ ምሕረት ያደረገችውን ነገር መላው የዓለም ህዝብ ስለሚያውቅ አሁን እኛ በዚህች ደቂቃ አስተዋውቀን የምንገልጠው ነገር አይደለም። እኛ እያስተዋወቅን ያለነው በሱባኤ
ወቅት ያለንን ዝግጅት የምን ያህል ዝግጅታችንን አጠናቀን ጨርሰን ገዳሙ ምዕመኑን ለመቀበል የተዘጋጀ መሆኑን ለማብሰርና ለመግለጥ ነው እንጂ የእመቤታችን ታምር በአልጋ ላይ መጥተው ተነስተው የሚሄዱትን በሽተኞች በዓለም ዘንድ አልቆላቸዋል ተብሎ ተስፋቸው ተቀጥሎ የዳኑትን እነዚህን እናንተም ታውቁታላችሁ ማለት ነውና በዚህም ታምር 1200 ካሬ ላይ ያረፈ ህንፃ ሰርተን እንደምታዩት ያው ተጠናቋል። የፊኒሽንግ ስራ ነው የሚቀረው። ቅድመ ቀለም ተቀብቷል ማለት ነው። ከቀለም በፊት የሚቀባው ተቀብቷል። መብራት አስገብተንለታል። እዚህ ላይ ነው እንግዲህ ቅድም ያልናቸው ጊዜያዊ ህዝቡን የሚያስተናግዱ ስራዎች የተሰሩ ማለት ነው። ስለዚህ 10,000 ህዝብ ነው በሚይዝ መልኩ ነው ይሄ ተዘጋጅቶ የተጠናቀቀው ማለት ነውና ህዝቡ ሲመጣ 10,000 ሱባኤተኛ ይቀበላል ማለት ነው። ስለዚህ ይህንን ህንፃ እንግዲህ እዚህ ደረጃ ላይ እየደረሰ ወጣችሁትም ታዩታላችሁ፣ ተመልከታችሁትም እናንተ ትሄዳላችሁ። ስለዚህ ይሄ ህንፃ በ6 ወሩ እዚህ ከደረሰ ሱባኤተኛው 10,000 በላይ ሰው ይዛል ካል እዚሁ ገብቶ ሱባኤውንም ጨርሶ ተማጽኖ ለምኖ መቼም እዚህ ቦታ ላይ መጥቶ ጠይቁ የሄደ ሰው አያፍርም። እናንተም ታውቃላችሁ፣ ፈጣን መልስ የሚገኝበት ነው። ስለዚህ ይህንን ስራ አብሮ ህብረተሰቡ ከኛ ከምንናገረው ይልቅ እያየ አንዳንዴ ብዙ ሰዎች መጥተው ስራውን ያያሉ፣ ይገረማሉ፣ ይደነቃሉ። አንዳንዶቹ ቀን እናንተ ስትሰሩ ሌሊት የሚሰራው አለ ወይ ይላሉ። ይሄ እንግዲህ 10,000 ሰው የሚይዝ ህንፃ ነው ማለት ነውና በዚህ ላይ ነው እንግዲህ ሱባኤተኛውን ለመቀበል ተዘጋጅተን ያለ ነው ማለት ነው። እንግዲህ ከሞላ ጎደል እነዚህን አሟልተናል፣ አስተካክለናል። ህብረተሰቡ እንዳይጉላላ ቻርጅ ማድረጊያ እንዳያጣ እስከ 400 የሚሆኑ ቻርጅ ማድረጊያዎችን አዘጋጅተናል። ህብረተሰቡ በዚህ አጋጣሚ እንግዲህ ህዝባችን የሚሰጠንን እየተከታተልን እለት በእለት ተከታትለን በማሰራታችን ነው እዚህ ላይ የደረስነውና ስለዚህ በዚህ አጋጣሚ ህንፃውን የሚረዱ የሚያግዙ የሚያስተባብሩ ወገኖቻችን ካሉ የዚህ የገዳሙ አካውንት 100,037,80,77,9 ስለሆነ በዚሁ አጋጣሚ ይህንንም 100,037,80,77,9 ነው። ይሄ የገዳሙ አካውንት ነው ማለት ነውና እንግዲህ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ እምነት ተከታዮች ሁላችሁም እንኳን በድጋሚ እንኳን አደረሳችሁ እያል መንፈሳዊ አገልግሎታችን ቀደም ሲል እንደገለጥ ነው እንግዲህ የሰዓታት አገልግሎት አለን። ከዛ በኋላ ጠዋት እስከ 12 ሰዓት ድረስ እነዚህ የሰዓታት አገልግሎት ይጠናቀቃል። ከዛ በኋላ ስብሐተ ነግ እስከ 3 ሰዓት ድረስ ይጠናቀቃል። 3 ሰዓት ላይ ትርጉም የውዳሴ ማርያም ትርጉሙ ይቀጥላል። 5 ሰዓት ላይ ትምህርት ይሰጣል ማለት ነው። 6 ሰዓት ላይ ቀጥታ ቅዳሴ ይገባል። ከሰዓት በኋላ ምህላ አለን። ከሰዓት በኋላ ምህላችንን ካጠናቀቅን በኋላ ደግሞ እስከ ምሽቱ 1 ሰዓት ተኩል ድረስ ምን ጊዜም ትምህርተ ወንጌል ይሰጣል፣ ዝማሬ ይቀርባል። 24 ሰዓት አገልግሎት ይሰጣል ማለት ይቻላል። ከ1 ሰዓት ተኩል በኋላ ለተወሰነ ደቂቃ ዝግጅት ተደርጎ ወደ ሰዓታት ይገባል ማለት ነው። ስለዚህ አገልግሎታችን ይህንን የሚመስለው አብረን እየተከታተል እናስረዳለን፣ እንከታተላለን። ስለዚህ በዚህ አይነት መልክ ሁላችሁም የአገልግሎቱ የበረከቱ ተሳታፊ እንድትሆኑ በገዳሙ ስም ጥሪያችንን እናስተላልፋለን። ጸበላችን እንግዲህ ያው የጸበሉ ሁኔታ መቼም ያ ጸበል ሁላችሁም ታውቁታላችሁ። በተለየ ሁኔታ ስራዎች ተሰርተዋል። የተወሰነ ጥገና እድሳት ተደርጎለታል። ይህንን በዋናነት አሁን የገለጥኳቸውን ጊዜያዊ መፍትሄ ናቸው የሚባሉትን የሚያስተባብሩ ገንዘባቸውን እየሰጡ የሚረዱ የሚያግዙ አሉ ማለት ነውና በጸበሉ ላይም ተጨማሪ አሁንም 42 ክፍሎች መጠመቂያ ተዘጋጅተዋል። ስለዚህ በዚያ በጸበሉ ላይ እሱንም ምንም አይነት ያለ ወረፋ ያለ ችግር ሰልፍ እንዳይበዛ ሌላ ቀርቶ ገቢ የሚያስገቡ አትርሱኝ በጸሎት አስቡን የሚሉ ሰልፍ አለ ታያላችሁ። በርካታ ሰው ነው ያለ። እሱንም ቢሆን ከመሰለፍ በገዳሙ አካውንት እንዲያስገቡ ነው ጥሪ እያደረግን ያለ ነው። ማንኛውንም ነገር አሁን የገለጥን የገዳሙ አካውንት ስላለ ምንም አይነት ነገር ከሰው እጅ ንክኪ በጸዳ መንፈስ በገዳሙ አካውንት ገቢያችሁን እያስገባችሁ ማንኛውም መንፈሳዊ አገልግሎት ማግኘት ትችላላችሁ ማለት ነው። በተቻለ አቅም እንደ ዘንድሮ ሆኖ
ቅድመ ዝግጅት የተደረገበት በጣም በተደራጀ ሁኔታ ስራ የተሰራበት ጊዜ የለም ማለት ነው። ስለዚህ እንግዲህ ህንፃውን በደንብ አድርጋችሁ ጎብኙ፣ እዩ፣ አሻራችሁን እንድታስቀምጡ ኢትዮጵያውያን ጥሪያችንን እናስተላልፋለን። ይሄ ሰፊ አገልግሎት የሚሰጥ ነው። በርካታ አዳራሾች፣ የክርስትና ማንሻ፣ ህፃናት የሚጠመቁበት ቦታ የለም። ቦታው ግቢያችን ጠባብ ነው። ህንፃው ተጠናቆ ሲያልቅ ፊት ለፊት ያለው መጠለያ እንዳለው ሙሉ በሙሉ ሲነሳ ግቢው ይለጠጣል፣ ይሰፋል። አዲስ የፓርኪንግ መንግስት የሰራው ስራ አለ ፊት ለፊት። እሱ ደግሞ የመኪና አገልግሎት ያው ማቆሚያ ፓርኪንግ ነው ማለት ነው። ስለዚህ በሁሉም መንገድ የተቀናጀ ስራ እየተሰራ ነው ያለውና እንግዲህ በክብር በሰላም በደስታ በፍቅር ወደ ገዳማችን እንድትመጡ ተዘጋጅተን እየጠበቅን ነው ማለት ነው። ሌላው እንግዲህ ይሄ የምታዩት አሁን ይሄ ቢጫዋ ይቺ ይሄው ኮርን ይሄ የነሱ እያንዳንዱ ፎርም ይሞላሉ ማለት ነው። ይሄን ፎርም ሲሞሉ ይሄ ቢጫው ሴቶች፣ ይሄ ደግሞ አረንጓዴ ነገሩ የወንዶች ነው። ስለዚህ ይሄ ጽሁፍ አለው እንደምታዩት። ይሄ ምንድነው? ተራ የቦታ አይነት አለ። መታወቂያ ዘው ይመጣሉ። ስልክ አላቸው፣ እዚህ ይሞላል። ያዳጋ ጊዜ ስልካቸው ድንገት እንኳን ቢዘጋ እነሱን ማግኘት ባይቻል ችግር ቢፈጠር ያዳጋ ጊዜ ተጠሪ የሚል አለ፣ እሱ ይሞላል ማለት ነው። ይሄ እንግዲህ እየሞሉ አሁን ከሐምሌ 27 እስከ 29 ድረስ ይህን መውሰጃ ነው። በ30 መጥተው መታወቂያቸውን የቀበሌ መኖሪያ መታወቂያቸውንና ይህንን እየያዙ ቦታቸውን ይረከባሉ ማለት ነው። እንግዲህ ይሄ ቦታ ገዳም ነው። ሁሉም አበው መነኮሳት አባቶች፣ የገዳሙ አገልጋዮች 24 ሰዓት ጸሎት የሚደረግበት ታሪካዊ ጥንታዊ ቦታ ነው። ለዚህም ነው ቦታዋ የተወደደችና የተመረጠች ቦታ ስለሆነ ሰው ከተለያየ ቦታ የሚመጣውና መነኮሳቱ አባቶች በክብር አሁን ይህም ፕሮግራማችንን አውጥተናል። የተሟላ አገልግሎት ለመስጠት አበው መነኮሳት አባቶች ተዘጋጅተው እየጠበቁ ነው ማለት ነው። እንግዲህ ያለንን ቅድመ ሁኔታ ይህንን ይመስላል። በተቻለ መጠን አስፈላጊውን ሁሉ ነገር አሟልተን እየጠበቅን ነው ማለት ነው። እንግዲህ ምዕመናን ወደዚች ታሪካዊትና ጥንታዊት ገዳም ለሱባኤ በሚመጡበት ጊዜ መደረግ ያለበት በተለይም ጥንቃቄ መደረግ ያለበት ይህንን የሚያስረዱ የሚያስገነዝቡ መለዮ ያላቸው የተለየ ልብስ የሚለብሱ ወጣቶች አሉ። ከዚያ አለፍ ሲሉ ደግሞ አበው መነኮሳት አባቶች አሉ። መጠየቅና መረዳት ካስመሳዮችና ተመሳስለው ከሚገቡ ሰዎች ራስን መጠበቅና መከላከል ያስፈልጋል። ሌላው በዋናነት የሚጠቀሰው ማንነቱን የሚገልጥ መታወቂያ። ይህንን ማንነቱን የሚገልጥ መታወቂያ ይዘው እየመጡ ነው ፎርም የሚሞሉት። ለምሳሌ የአደጋ ጊዜ ተጠሪ ከተባለ የቅርብ ቤተሰብ ማድረግ አለበት። እዚህ የሚመጡ የታመሙ ሰዎች ሱባኤ ይይዛሉ፣ ሽማግሌዎች ይመጣሉ፣ አረጋውያን ይመጣሉ፣ ህፃናት ይዘው የሚመጡ አሉ፣ በውጭ ሀገር የሚመጡ አሉ፣ በሀገር ውስጥ በክፍለ ሀገር ከተለያየ አቅጣጫ ስለሚመጡ ለእኛ ማስረጃቸው አስፈላጊ ስለሆነ ፋይዳ የቀበሌ መታወቂያ ይህንን ይዘው መጥቶ የግዴታ ስለሆነ ይህንን ይዛችሁልን እንድትመጡ አደራ በማለት ጥሪያችንን እናስተላልፋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። እግዚአብሔር እንግዲህ የጀመርነውን ጅማሬ ለፍጻሜ ያብቃልን።